ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ሂሪጎ እስኪ በርቷል። እሺ እንዴት አደራችሁ? እንዴት ዋላችሁ? ሰላማችሁ ብዝት ይበልላችሁ። የሚዲያ ተከታታዮቻችን የማዕበል መረጃ፣ የትኩስ መረጃ፣ የጎ ቲቪ፣ የማዕበል ቲክቶክ፣ የጎ ቲክቶክ የመላው ሚዲያ ተከታታዮች በሙሉ እንደምናችሁ ሰላም ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ገባ ብለናል። ትላንት በአንዳንድ ዓለም አቀፍና ሀገር አቀፍ ስብሰባዎች ላይ ተወጥረን የዋለው። ስለዚህ እንግዲህ ይገባችኋል ስንጠፋባችሁ ለምን እንደሆነ ከአቅም በላይ የሆነ ጉዳይ እንደሆነ ይገባችኋል። እሺ እንዴት ነበረ ውሏችሁ? ትላንትና አዳራችሁ እንዴት? ምች መጣች ነው ምን እንደሆነ ቡና መሰለኝ። የቡና ምች ነው መሰለኝ። እስኪ ወደ ገደለው እንግባ። እስኪ አሁን ቀጥታ ወደ ገደለው እንግባ። አንዳንድ ዞር ብዬ አይቼ ነበር። አንዳንድ ነገሮችን አይቼ ነበር። ያው ህዝባዊ እምቢተኝነቱን ከሽፎባቸዋል። ልደቱም ያው ከትግሉ አቁማለሁ ብሏል። በቃ አልተሳካም ማለት ይልቁኑ ሁለት ምርጫ ሰጠ። አንድ ለአብይ አንድ ለህዝብ ነው አለ። መጀመሪያ አብይ አስረከበኝ ስልጣኑን አለ። ልደቱ እኮ ደፋር እኮ በዓለማችን ላይ እኮ ደፋር ፖለቲከኛ እኮ ልደቱ ነው። ይሉኝታ የሌለው አይፈራ አይኮራ ግግም ያለ ገገማ ፖለቲከኛ እንደ ልደቱና እንደ ጀዋር አይቻላክም። ሌሎቹ ይሻላሉ። ምንድነው ሁለት ምርጫ ነው አለ የምሰጠው። ለአንደኛው ምርጫ ለአብይ ነው አለ ቅድሚያ የምሰጠው አለ። ስልጣኑን ይስጠኛል። መጀመሪያ ስልጣኑን አብይ ይስጠኛል። ሁለተኛው ግን በሱ ምርጫ እድል የማይጠቀም ከሆነ አብይ ህዝባዊ እምቢተኝነቱ በ45 ቀን አለ። በ45 ቀን አለ። እንኮሮ ሚዲያ ደግሞ ያ መሰላችሁ ኢንተርቪው ሰምታችሁታል። እንኮሮ ማሳጠር አይቻልም 45 ቀን ማሳጠር አይቻልም ወደታች ይላል። አንዳንዴ ጥሩ ናቸው እነዚህን አያጥፋብን። እነሱ ባይኖሩ ምን ሆኖ ነበር? እኛም እኮ እናብዳለን። እዚህ ይሉሽም ባልሰማሽ ገበያ ባልወጣሻል። እዚህ የሚሏችሁን ህዝቡ የሚለውን በሰሙ ታባተ እንደቀደቃችሁ ነበር። እኔው ለማንኛውም መብታችሁ ነው፣ ትግላችሁ የራሳችሁ ነው። እኔ ኮርዳይት እዚህ ጋር የሚመልከት የሚለው ሁሉ በራሱ አቅጣጫ መታገል ይችላል። እሱ ችግር ያለው ግን አንድ መርዶ ነገራችሁ ነው። መርዶ ፖለቲከኞች፣ የኢትዮጵያ ፖለቲከኞች፣ አክቲቪስቶች በሙሉ ሁላችሁ ዛሬ ትናንትና የተሰማ አዲስ መግለጫ ነው። አዲስ መግለጫ መላላጫ አይደለም፣ መግለጫ ነው። አዳምጥ። ቁጭ ብለህ ጽንፈኛ በሙሉ አስካሪ ቁጭ ብለህ አዳምጠው። አብቹም ተናግሯል። ለነገሩ እኔም ያው ሚዲያ ላይ እስኪወራ ድረስ ቀድሜ ለእናንተ ኢንፎርሜሽን ልስጣችሁ ብዬ ነው እንጂ ተነግሯል። ግን አሁን ህዝቡ ቀጥታ ያስተላለፈው መልዕክት ነው። ዝም ብለህ አዳምጥ። አስካሪ አዳምጥ፣ ጽንፈኛ አዳምጥ፣ ፖለቲከኛ አዳምጥ። የኢትዮጵያ ህዝብ ትላንትና በጋራ በአንድ ድምፅ ያስተላለፈው መልዕክት ነው የምነግርህ ያለሁት። ምንድን ነው የሚለው አርስቱ? በዘንድሮ ምርጫ ነው የሚለው። ምርጫው አይሰርዝም። አሁን ምርጫው እንዲራዘም ምርጫው እንደዚህ የሚወሬስ እየሰማሁ ነገር አይራዘም። ምርጫው ቢሞቱም አይራዘም።
ይሄን አታስቡት። በጣም አንዳንድ ሰዎች አሁን ጊዜ ይሰጥ ነው የሰጣችሁ ጊዜ አልተጠቀመባችሁ። በተሰጣችሁ የምርጫ ዝግጅት ጊዜ በየዩቱቡ በየቲክቶኩ እየተጣዳችሁ ከረባት አድርጋችሁ የተንደቀደቃችሁ ጊዜያችሁን አባክናችኋል። ኦቨር ግንቦት ምርጫ ነው። በተፈለገው ሂሳብ ሂዱ። አልተዘጋጀም። በምዕራብ ጦርነት ነው፣ በምስራቅ ጦርነት፣ በምናምን የለም። እንደዚህ አይነት ነገር የለም። እኛም እኮ ከምርጫው በኋላ እኮ ማረፍ እንፈልጋለን። በቃ እኮ ትግል ጨረስን እኮ ምርጫውን ያሸናፊውን አይተን የአሸናፊውን አሸናፊ አይተን እኛም በቃን ማረፍ እንፈልጋለን። ወደ ገዳም ነው የምንገባው። ኤልዌ ኤልዌ ላማ ሰበቅታኒ ብለን ከፈጣሪ ጋር ከፖለቲካ ወጥተን ታኬታይን ሰቅያለሁ ብለን የምናርፍበት ዘመን ይህ ምንድን ነው? እንደገና ለእናንተ ንፋስ መስጠትና ማራገብ እንትኑ በምዕራብ በኩል ጦርነቱ ካረገበ በሰሜኑ በኩል ያለው ጦርነት ዝቅ ካላለ ምናምን ካለ ቴምፕሬቸሩ ወላይ ከወጣ እንዲህ አይነት ነገር የለም። ምርጫው ይካሄዳል። ወደድክም ጠላም ሚስትም ትምረጥ። ልክ እንደ ይልቃል እኮ 2 ሰው ተመርጧል ምርጫ ገብቶ ሳይዘጋጅ ተዘጋጅቶ። ስለዚህ እንዲህ አይነት ነገር የለም። እየሰማሁ ነው ያሉት። አሁን ሊራዘም ይችላል እንትን ሊል ይችላል። ምርጫው አይቀጥልም። ቀኑን ጠብቆ ምርጫው ይካሄዳል። እኔ ላርዳችሁ መርዶ ግን እዚህ ጋር አዳምጣው። እዚህ ጋር በደንብ ጆሯችሁን ስጡ። እዚህ ጋር የህዝብ ድምፅ ነው። በዘንድሮ ምርጫ ተሸናፊው ለዘላለም ከፖለቲካ ዓለም እንዲሰናበት ህዝብን የወሰንብኝ ይላል። አዳምጡ። በዚህ በዘንድሮ ምርጫ ተሸናፊ የሆንክ ፖለቲከኛ ለዘላለሙ ከፖለቲካ ዓለም ትሰናበታል። አለቀ። መንግስት እየጠበቅ ዘላል በሚቀጥለው አየለም። እነ መረራ ጉዳይ 50 ዓመት ሙሉ እኮ በምርጫ እነ በቀለ ገርባ 40 ዓመት እዚህ ያሉ እነ ይልቃል 30 ዓመት እነ ልደቱ 40 ዓመት የለም። አሁን ይሄንን ምርጫ ያላሸነፈ ፖለቲከኛ የማይወዳደር በግልም ተወዳደር በፓርቲም ተወዳደር በዚህ ምርጫ አንድ ወንበር የሚሆን 2 ወንበር ይዘው ወደ ፓርላማ ካልገባ ቀጣዩን ዓመት ዘመንን የምታሳልፈው ከፖለቲካ ዓለም ተሰናብተ ነው። አርት መጀመር ትችላለህ፣ ኮንሰርት መጀመር ትችላለህ፣ በተለያየ ሙያ መግባት ትችላለህ። ከፖለቲካ ዓለም ግን ለዘላለሙ ትወገዳለህ። ምንም አታመጣም። ምንም አየናችሁ። በቃ 40 ዓመት ሙሉ አየናችሁ። የሞተ ፖለቲካ ይዘህ ትሳተፋለህ። ምርጫውን ተሳተፍ። ይሄ ነው በቃ ውሳኔ። ምንም ከዚህ ውጭ ውሳኔ የለም፣ አይሽርም። በቃ ምርጫው ደግሞ የሚራዘም ከሆነ እኛ ከፖለቲካ ዓለም እንሰናበታለን። የሚራዘም ከሆነ መንግስት የሚያራዝም ከሆነ ከዚህ በኋላ እኛ እድሜያችን እንደዚህ እየተንተከተክን እዚህ አናባክንም ጊዜ በቃ። ስለዚህ እዚህ ላይ ወጥ ቆርጠህ ተነስ እንጂ እዚህ አታወናብዱ። እየወጣችሁ እንደዚህ ነው ምርጫው ራዝም ይችላል እንደዚህ ነው። የጎንጃሙ ጦርነት፣ የወሎ ጦርነት፣ የሶማሌ ምንም ነው ወፍ የለም። እዚህ ወፍ የለም። አዲስ አበባ ተናውጣለች። ዩኒቨርሲቲው እንዲተቀውጧል ያለው ህዝቡ መግቢያ መውጫ አውጧል ያለው አዲስ አበባ ተንቀጥቅጣለች። ቤተ መንግስቱ እንዲተረብሿል ያለው ጠቅላይ ሚኒስትሩ ተደናግጧል። ይህ በሙሉ የዩቲዩበር ጨዋታ ነው። መሬት ላይ ወፍ የለም። ትላንትና በኩራት ለዘላለም ዓለም መንግስታት ደረጃ የተጨበጨበለትን አርቲፊሻል ኢንተለጀንስ የዓለም ቴክኖሎጂ መጨረሻውን ቆሞ እያስመረቀ ያየ ጠቅላይ ሚኒስትሩ ቤተ መንግስቱ ተዘናግጧል ያለው ተረባሹ። የትና የት ነው የምታወሩት ወሬ? በእንደዚህ ስም ማጥፋት እኮ ትግል የለም። እዚህ ጋር በደንብ አድርጋችሁ አስቡበት። ስለዚህ ለምርጫው ትዘጋጃለህ፣ ተዘጋጅ። ትወዳደራለህ፣ ተወዳደር። አትወዳደርም፣ ያራስ ብቻ ነው። ያረጀ ያፈጀ የሚያላዝን ጩኸት ብቻ ይሆን የፖለቲካ ፓርቲ ተብዬ ቡቱቱ ሁሉ ጠጉ የት ይርዛ አለቃ አይሆንም። በቃ እዚህ ጋር አቋም ነው። በቃ እዚህ ጋር ነው። በዚህ ላይ ፒቲሽን ሰበስባለን ሰሞኑ ራሳችን እንግዲህ ከሱ ቀጥሎ እንመጣበታለን። በዚህ ላይ እናወራበታለን። ከሱ ቀጥሎ ሁለተኛው አርስ የተፈራው ደርሷል። የትግራይ ጀነራሎች እርስ በርስ ሊገዳደሉ ነው። መቼ ነው ያለው? ኳሱ ነጥሮ ትግራይ ገብቷል አላልኩም? እመኑኝ እዛው ነው የሚጫወቱት ጨዋታውን። ሰሚ ፋይናል ግን ከኛ ጋር እንጋጠማል አላልኩም ብያለሁ። ይሄን ያለው ፖለቲካውን ቀድመን ስለምናቅ ነው ቆይ የምናገረው። ይኸው ዛሬ ደብረጽዮንና ምግበ ትናንትና ሌሊቱን ሲታኮሱዋል ሲገዳደሉ ምግባ መለጣቸዋል። ደብረጽዮን ጦር ልጎ ሊያስገድላቸው ሲል ምክንያቱም ከደብረጽዮን ጀርባ ያለው ትግራዮች አሉ፣ ኤርትራውያኖች ናቸው ያሉት። ነግራቸዋለሁ። ኤርትራውያን ወታደሮች ገብተዋል። ኤርትራውያኖች ኢሳያስ አፈወርቅ ሰራዊት አስገብተዋል በትግራይ። ደብረጽዮን የሚጠበቀው እኮ በኤርትራ ወታደር ነው። እመኑኝ እያልኩ መቼ ነው ያወራሁት?
ትላንትና ትግራይ የገባ የኤርትራ ጦር ምግበን ሊገለው ሌሊቱን ሙሉ ሲያባረው አድር ይግደሉ አይግደሉ አላቅም ወደ ሚዲያ ከገባ በኋላ ግን እንደተረፈ ሰምቻለሁ ይቀጥላል ጠቅላላ የህዋት ባለስልጣን ይጨራረሳል እቺን ቃሌ ነው አድምጧት ነው ጠቅላላ ነው የሚጨርሱ የሚቀር የለውም ይሄ የተጻፈ ነገር ነው የተከተበ ክታብ ነው ይሄ ምን አገባኝ ግን እኔ ምግበ ተገደለ ደብረጽዮን ተገደለ ሞንጆሪኖ ጠፋች አብርሃም ድኩል ምን አገባኝ እኔ ይሄ አያገባኝ ግን የተፈራው ደርሷል ያልነው ነው የተፈራው ማለት አልነበረባቸው ያልነው ደርሷል ይባላል የትግራይ ጀነራሎች ሊገደሉ እዚህ ይወጡ ይላል አያገባኝ ጨርስ ሰሚ ፋይናል ከኛ ጋር እንጋጠማለን ያሸናፊዎች አሸናፊ እንግዲህ የሻቢያ ጉዳይ ሻቢያ ላይ ነው ያለው አፋውቶ እየተናገሩ ነው ያለው ሻቢያዎች ምንም ስለነሱ ዳዊት አራራ ብትል ምራራ ልብ የለኝም ሻቢያ ኢትዮጵያን በማጥፋት ጉዳይ ላይ ከግብጽም ጋር እንቆማለን ኢትዮጵያን በማጥፋት ጉዳይ ላይ ከሸኔ አይደለም ፋኖ አይደለም ከማንኛውም የውጭ ኃይል ጋር እንሳተፋለን ብሎ ነው የገቡት ሻቢያዎች ይህን ሲሉ ዝም ብለ ኮርዳዊት ሻቢያን ተናገረ ብላፍን የምትከፍት በሙሉ አፍን ዝጋ ነው የሚለው እስከ መጨረሻው ድረስ አኪርህን ጸጉር ላይ ሰንደል ለኩሰ ከወገበታች ራቁትን እስክትዞር ድረስ እርቃንን እናስቀራለን ስለምንችልበት ነው ይንማው ማአፋቸው ምን ያክል መርዝ እንደሆነ ትንሽ ላሰማችሁ መጀመሪያ ይሄ ነው ይታለ ይሄ አንዴ ለሉላውነቱ የሚታገል ኃይል እስካለ ድረስ ሁሉ ይሄን አዳምጡት የሻቢያው ሚዲያ ምን እንደሚያወራ ዝም ብላችሁ አዳምጡት እንደዚህ ነው የሚሉ ሻቢያዎቹ ይሄንን እያሉ ኮርዳይት ዝም በል ይሉኛል ደግሞ ሻቢያ ኢትዮጵያን በማጥፋት ጉዳይ ላይ በመብት ፍለጋሚውን በሰላም ፍለጋሚውን ለሚሳተፉ ሰዎች ሁሉ የጦር መሳሪያ እንሰጣለን ሰራዊት እንሰጣለን እንዋጋለን ኢትዮጵያን በማፍረስ ጉዳይ ላይ ከማንኛውም ኃይል ጋር እንቆማለን ይላል ያለው ምለ የኢሳያስ አፈወርቅ ልዩ ቃል አቀባይ ነው የሚናገረው የኢሳያስ አፈወርቅ የግል ሚዲያው ነው የሚናገረው አዳምጡ ይሄንና ከዛ ከኔ ጋር ታወራለህ ይኸውልህ አዳምጡ ይከተል ሄደው ቲፒኤልኤፍ ጋር ተባብረናል አብሶሉትሊ ቲፒኤልኤፍ ጋር ተባብረናል አብሶሉትሊ ሸኔ ጋር ተባብረናል yes of course እንነጋገር ፋኖ ጋር of course ተባብረው አግዙን ካኖን እንተባበራለን ለመብቱና ለሉላውነቱ የሚታገል ኃይል እስካለ ድረስ ሁሉ አካባቢው ላይ ሰላም ለማምጣትና ደህንነትን ለማስፈን ከሚታገሉ ኃይሎች ጋር ሁሉ ትናንት አብረን ሰርተናል ዛሬ እንሰራለን ነገም እንሰራለን ይሄ እንግዲህ የኤርትራው ቃል አቀባይ ነው የኢሳያስ አፈወርቅ ልዩ ሚዲያ ነው ልዩ ሚዲያው ምንድነው የሚለው ኢትዮጵያን በማጥፋት ጉዳይ ላይ ማንም ሰው ጫካ ሲገባ እኮ የራሱ ጥያቄ አለው የመብት ጥያቄ የሚሆን የለናም ጥያቄ ወይ አለ እነሱ ይበሉንና ኢትዮጵያን ለማጥፋት ይነሳ እንጂ ማንኛውም ኢትዮጵያን ለማፍረስ ለሚነሳ ተቋም የመሳሪያ ድጋፍ እንሰጣለን የሰራዊት ድጋፍ እንሰጣለን ማድረግ የሚገባን በሙሉ እናደርጋለን ይላል የኤርትራ ሚዲያ ነው ይሄን የሚለው የኢሳያስ አፈወርቅ ሚዲያ ነው የሚለው ኮርዳይት አይደለም አዳምጥ የሚልህን ለዚህ ነው በአማራ በኩል ላይ እየተዋጋ ያለው ፋኖ አይደለም በአማራ ላይ እየተዋጋ ያለው ሻቢያ ነው ብየስለ ይሄው ራሳቸው አዎ ሰተናል ይቅርና ለህዋትም ቢሆን አሁንም ብላችሁ የምግብ ጉዳይ ማለት ነው ለህዋትም ቢሆን ወታደር እንሰጣለን ታግለናል አሁንም እንታገላለን ይላል ዋሽው ጉዳይ ዋሽው ወይ እኔኛሉ የኤርትራው ሚዲያ የሳፋው ሚዲያ ነው የሚናገራሉ ሰተናል ትናንትናም ከህዋት ጋር ነበር ሰተናል አሁንም እንሰጣለን ከፋኖም ጋር ሰተናል አዎ አሁንም እንሰጣለን ለሸኔም ሰተናል አሁንም እንሰጣለን እስከ መጨረሻው ድረስ ኢትዮጵያን በማጥፋት ጉዳይ ላይ ከሚሳተፉት ማንኛውም ኃይል ጋር እንቆማለን ለዚህ ነው ግብጽ ደጀና አድርገን የምንዋጋት አይደል ይላል በፉል ስክሪን አድርግላችኋለሁ አዳምጡት ይሄን ፕሮግራም ከዛ እናንተ ትወዳላችሁ ይከተል ማነው ቃል አቀባዩ ቪዲዮ ይሄን አትጠራ ቲፒኤልኤፍ ጋር ተባብረናል አብሶሉትሊ ሸኔ ጋር ተባብረናል yes of course እንነጋገር ፋኖ ጋር of course ተባብረው አግዙን ካኖን እንተባበራለን ለመብቱና ለሉላውነቱ የሚታገል ኃይል እስካለ ድረስ ሁሉ
አካባቢው ላይ ሰላም ለማምጣትና ደህንነትን ለማስፈን ከሚታገሉ ኃይሎች ጋር ሁሉ ትናንት አብረን ሰርተናል፣ ዛሬ እንሰራለን፣ ነገም እንሰራለን። ይሄን አትጠራጠር። ዛሬ አንተ እዛ መጥተህ ስለጮህ ወይም ደግሞ እንድታጓራ የኤሚሬት ዶላር ስለ ጉሮሮህን ስለደፈነብህ የምንፈራው ነገር የለም። በኤርትራ ላይ የሚደረግ ጉራ በአንተ ብቻ ሳይሆን ወይም በኢትዮጵያ መሪዎች ብቻ ሳይሆን በአሜሪካ መንግስት የሚመጣ የኢኮኖሚ ኤምባርጎ፣ የፖለቲካ ኤምባርጎ፣ የሚሊተሪ ኤምባርጎ፣ የፋይናንሻል ኤምባርጎ ሊያግተን አልቻለም። እንኳን አንተ ኢትዮጵያ ውስጥ ቁጭ ብለህ ልትፎክር ይቀርና ቢኮዝ አያትህ ያላደረገውን አባትህ ያላደረገውን አንተ አታደርገውም። ገና ለልጅህና ለልጅ ልጆችህ የዚህን አይነት ጉራና ፉከራ አውርሰህ ለመሄድ ትፈልጋለህ? መብትህ ነው፣ ሞክርበት። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀር አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። መሸወድ አያስፈልግም። ኢትዮጵያ አሁን ካለችበት ሁኔታ ላይ ከመጣች እኛ ላይ ትዞራለች ብሎ የሚያስቡ መሪዎች አሉበት። ለምንድን ነው የምትሸወደው? ኢትዮጵያ አንድ ከሆነች እኛ ጋር ይመጣሉ ብሎ የሚያስበው ለ30 ዓመት እኮ ኖርናል። ትናንትና አንተ ስለመጣ የተቀየረ አይደለም። 30 ዓመት ስንኖር ኤርትራ መሬት ውስጥ ጫፍ ድንበሯን ልትደርስ አልቻልክም። ከተወሰኑ በፍርድ ቤት ይጋልምጣል 30 ዓመት ስንኖር ውስጣችን ገብታችሁ ልጆቻችን አገብታችሁ አገራችን ቁጭ ብላችሁ ፋብሪካ ከፍታችሁ ሆቴል ቤት ከፍታችሁ የሀገራችን ሀብት ዘርፋችሁ መኒ ላውንደሪ እየሰራችሁ ነጋዴ ሆናችሁ እየዘረፋችሁ ኖራችኋል። ይህንን ችለን ዝም ያለው ያኔ የደህንነቱ መዋቅር ውስጥ እናንተ ነበራችሁ። ህወሓት ማለት ሻዕቢያ ነበረ። ራሳችሁ 27 ዓመት አድዋዎች ናችሁ ያስተዳደራችሁ 27 ዓመት መናገርም አንችልም ነበር። አሰብ እንኳን ብሎ ለመተንፈስ እድሉ አልነበረንም። ምክንያቱም ደህንነቱም እናንተ ነበራችሁ፣ ነጋዴው እናንተ ነበራችሁ፣ ባለስልጣኑ እናንተ ነበራችሁ። ቤት በኩል እንቀሳቀስ። አሁንስ እናንተ እርቃናችሁን የምናወጣበት ዘመን ላይ ስለደረስን ነው አሁን የወጣ ነው። ሻዕቢያ አዳምጥ፣ ቁጭ ብለህ እስከ መጨረሻው ድረስ ልንፋለማችሁ ነው። ለአንዴና ለመጨረሻ ጊዜ ሰንኮፋችሁን ነቅለን ልናወጣላችሁ የመጣ ነው። ለአንዴና ለመጨረሻ ይሄው አሁን እኮ አፈሳና ለቀማ ሲጀምር እኮ ተንጫጫችሁ እንደዚህ እንዲህ። ገና ነው፣ ገና መች ተጀመረ? ገና እኮ ነው። ስደተኛ ሆነ ትቀመጣለህ ኢትዮጵያ ላይ። ስደተኛ ነህ። እንደ ስደተኛም ከተማ አትቀመጥም፣ ካምፕ ትቀመጣለህ። ተዘጋጅቶላል ካምፕ። ከካምፕ በኋላ እንደ ማንኛውም ሪፊውጂ ኢንተርቪው ከወደክ ዲፖርት ትሆናለህ፣ ወደ ሀገር ትሰደዳለህ። ከዚህ በኋላ በሁለት ቢላ በሁለት ሀገር ላይ አትቀመጥም። ህግ እኮ ነው የማውጣልህ። ኦርዳይት ጌም ኦቨር። የእናንተ እብሪት፣ የእናንተ ትቢት፣ የእናንተን ድፍረት ለአንዴና ለመጨረሻ ጊዜ ልናስተናግዳችሁ ይመጣሉ። ይበቃችኋል። የ30 ዓመቱ የ40 ዓመት ታሪካችሁ ይበቃችኋል። ገና ለገና ኢትዮጵያ ካደገች ብላችሁ እየፈራችሁ እየተሳቀቃችሁ አገራችሁን ያወደማችሁ አንድ ግድግዳ ቀለም ሳትቀቡ መንግስቱ ኃይለማርያም በሰራው ቤተ መንግስት የምትቀመጡ ኃይለ ሥላሴ በሰሩት አስፋልት ላይ የምትኖሩ ለራሳችሁ እንደ ኤርትራዊ ለኤርትራዊ አንድ መስጊድ ቤተክርስቲያን ያልሰራችሁ ሽፍቶች ናችሁ። አማ ለዚህ ነው እስራኤል አጠገባችሁ ቤዝ ከፍታ ላያችሁ ልትመታችሁ እድሜ ለኛኛ ነው ያዳናችሁ ያሉት። ኤኒ ታይም እስራኤል ታጠፋችኋለች። ኤኒ ታይም ላይ ታጠፋችኋለች። እብሪት ብቻ፣ ጉራ ብቻ፣ ቀረዳ ብቻ። ሄድ አዳምጥ፣ ጨርስ። ይሄን አዳምጥ። ኢትዮጵያ ህዝብ ጆሮን ሰው ጣጣልን አዳምጥ የሚልህ ይሄ ነው የሻዕቢያ ድምፅ። ይሄ ነው የሻዕቢያ ልሳን ማለት ይሄ ነው። ወደናለም ከሻዕቢያ ጋር የምንባለው ይሄ ነው ልሳናቸው፣ ድምፃቸው። ይሄ የሚናገረው ንግግር የመላው ሻዕቢያዊ ድምፅ ነው። የኢሳያስ አፈወርቅ ድምፅ ነው። ይሄ የአንድ ግለሰብ እንዳታደርጉት። አዳምጥ። እንደ ዜጋ እንደ ኢትዮጵያዊ ተቆናቀናው ኮር በጣም ትገርመኛለህ። ትንቢት ተናጋሪ ሰው ነህ። ከተናገርከው አንድ የቀረ የለም። ቁጭ ብለህ ታሪክ ታስቀያለህ። አዳምጥ። እኔ አሁን ምንም አልናገርም። ይጨርስ ሰውዬ፣ ሂድ ጨርስ አንተ። ውሃ እሺ፣ ውሃ እጠጣለሁ። ሂድ ቀጥል፣ ጨርስ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀር አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። መሸወድ አያስፈልግም። ኢትዮጵያ አሁን ካለችበት ሁኔታ ላይ ከመጣች እኛ ላይ ትዞራለች ብሎ የሚያስቡ መሪዎች አሉበት። ለምንድን ነው የምትሸወደው? ኢሳያስ አፈወርቅ ኢትዮጵያ አንድ ከሆነች እኛ ጋር ይመጣሉ ብሎ የሚያስበው ለ30 ዓመት እኮ ኖርናል። ትናንትና አንተ ስለመጣ የተቀየረ 30 ዓመት እየሰላችሁ ነው የኖራችሁት እኮ። እየዘረፋችሁ ነው እኮ የኖራችሁ 30 ዓመት እኮ። እየገደላችሁ ነው እኮ የኖራችሁ 30 ዓመት እኮ።
መኖር ነው እንዴ? አሁን ነው መኖር የጀመርነው እኛ። አሁን መኖር ጀመርን። ሰንኮፋችን ነቅለን አውጥተን መኖር የጀመርነው አሁን ነው። የዛንማ አትቁጠረው። የዛን ዘመን እኮ ራሳችሁ አስተዳደራችሁት። አድዋዎችና ህወሓቶችና ሻቢያዎች አስተዳደራችኋል። የአንድ ግንድ ዘሮች እና አቦይ አቦይ ስብሐት ሞንጆሪኖ አቦይ ተባብላችሁ እኮ እዛው እንደተጣላ ሆናችሁ እኮ አስተዳደራችሁ። ያሁን ነው መኖር የምንጀምረው። አዳምጥ። አይደለም 30 ዓመት ስንኖር ኤርትራ መሬት ውስጥ ጫፍ ድንበሯን ልትደርስ አልቻልክም ከተወሰኑ በፍርድ ቤት የተፈረዱ ነገሮችን አንቀበልም ከሚሉ መሪዎች ባሻገር የኤርትራ ሉዓላዊነት መንካት የቻለ የለም። በአየር ክልላችን፣ በባህር ክልላችን፣ በየብሳችን ቤትም እንዳታልፍ ቁልፍ አድርገን አስቀምጠን እንደነበር ስራ ትቆልፋለህ። ተቆልፈ የኖርክ ዘመንን በስደት ያኖርክ ዜጋህን እንኳን መሰብሰብ የማትችል ስደተኛ አድርገህ የኤርትራን ህዝብ በባህር የጨረስክ የትኛው ህብር የትኛውን ነው የቆለፍከውና ነው? ትዳር ይቆለፍና የትኛውን ነው የቆለፍከው? አንድ ወጣት የሌለበት ሀገር አንድ ተጀምሮ ትላንትና ወዲያ አፈሳ ተጀመረ ተባለ። የኤርትራ አፈሳ ብለዋል። ቤት ለቤት ወንድ የለም። የት ነው ማንን ነው የምታፍሱት? ቆይ አፈሳ ዜጎቻችሁ ወጥተው አልቀዋል። ኡጋንዳ ብትሄድ በሙሉ ኤርትራዊ ነው የሚኖረው። ኬንያ ብትገባ ጠቅላላ ኤርትራዊ ነው የሚኖረው። 70% ኤርትራውያን ተሸክማ ያለችው ሀገር ነች። ሌላውን ሀገር የአረብ ሀገሩን አላወራልህም። እኔ ስለ የትኛው ህዝብ ነው የምታወራልኝ? የትኛውን ህዝብ ነው የምታስፈራራው? የአየር ክልሉን ሁሉ ዘግተንብህ መግቢያው ቦታዎች ዳሳት ስማ፣ ጠዋት ጀምረን ከሰዓት በኋላ ለቁርስ አትበቁም እናንተ። ስላልፈለግን ነው እኛ። ለቁርስ እኮ ነው የማትበቁት እናንተ። የትኛውን ክፍ ማቃራት የምታቀራራብን እኛ ላይ አልፈለግንም። እኛ አልፈለግንም። የተጎሳቆለ ህዝብ ነው፣ የተሰደደ ህዝብ ነው፣ የሚበላ የሚጠጣው የሌለ ህዝብ ነው። ይኸው ነዳጅ ብንዘጋባችሁ እኮ ባጃጅ የለም አሁን አስመራ ከተማ ላይ እስከዘጋ ነው ኬላው። ይህን መንገዱን ብዘጋባችሁ የሚበላ ጠፋ እኮ አስመራ ላይ የለም እኮ የሚበላ። የግብፅ የታሸገ ምግብ ነው እየበላ ያለው የኤርትራ ህዝብ እኮ። የታሸገ ምግብ ከግብፅ የመጣ ነው እየበላ ያለው። ከየት ያገኛል ጤፉ? መንገዱ ተዘግቷል። ነዳጁን ከየት ያገኛል? አይዘርፍም። አሁን እየተለቀመ እየገባ ነው ያለው። 120 ባንኮች እኮ ዘራፊ ባንኮች ሲዘጋ እኮ ከ120 ዘራፊ ባንኮች እኮ 99% በሙሉ የሻቢያ እኮ ነው። መንግስት እኮ 30 ምናምን ቢሊዮን ብር እኮ ነው ያገኘው፣ የተዘረፈ ንብረት ያገኘው። ስትዘርፉ ነው የኖራችሁት እናንተ። ቅንቅናም ደግሞ ታወራለህ እንዴ? ወጥተህ አዳምጥ። ጫፍ ድንበሯን ልትደርስ አልቻልክም ከተወሰኑ በፍርድ ቤት የተፈረዱ ነገሮችን አንቀበልም ከሚሉ መሪዎች ባሻገር አያሳስተለም። እብሪታቸው መሐረብ የምታክል ሀገር ባዶዋን ሰው የሌላት ሀገር እንዲህ ሲያወራብህ አታናድድም? የኤርትራ ሉዓላዊነት መንካት የቻለ የለም። በአየር ክልላችን፣ በባህር ክልላችን፣ በየብሳችን ቤትም እንዳታልፍ። የትኛውን የአየር ንብረት ምን አለህና አንድ ኤርትራ ኢሳያስ አፈወርቂ አይሮፕላን ብትሆን እሱንም ሰርቃችሁ ጠፋችሁ። ሰርቀው ጠፉ፣ ሄዱ የሉ። የትኛው አይሮፕላን ነው የሚያርፈው? የአየር ክልል የምትለው ምን አይሮፕላን አላችሁና ነው? አየር ክልል ምን አለ እንዴ? በትራንዚት እኮ ነው። በእግር ሱዳን ትገባላችሁ። ከሱዳን በኋላ አይሮፕላን ቆርጣችሁ ዩሮፕ ትሄዳላችሁ። በእግር እንደምንም አዲስ አበባ ትመጣላችሁ። ከአዲስ አበባ ትኬት ቆርጣችሁ አሜሪካ ትሄዳላችሁ። ኬዛችሁ እንኳን አይኦኤም የሚታየው እዚህ ኢትዮጵያ ውስጥ ነው የሚታየው። አይኦኤም ኬዛችሁ እንኳን ኤርትራ ኬዝ የሚታየው እዚህ ኢትዮጵያ ውስጥ ነው የሚታየው። ምን ሀገር አለህና ነው አንተ ወጥተህ በሀገራችን፣ በክልላችን፣ በአየር ጣቢያችን የትኛው ክልል ማን ሊያርፍ? አሞራ እኮ አያርፍም በዛ በኩል አሞራ እንዴ! ምንድን ስለ የትኛው ሀገር ነው የምናወራው? ስለ ኬንያ ነው የምናወራው? ስለ ኡጋንዳ ነው? ስለ ታንዛኒያ ነው? ስለ ዛምቢያ ነው? ስለ ዚምባብዌ፣ ቦትስዋና፣ ሳውዝ አፍሪካ ነው የምናወራው? ወይስ ስለዚች መሐረብ ስለምታገር ሰው አልባ የሆነች መሪ የሌላት አገር ነው ወይ የምናወራው? አልገባኝም እኮ። አቻችን እኮ መልስ ያለብኝ ለአቻዬ ነው መልስ ያለብኝ። ያው ብቻ ወሬው ስለመጣልኝ ላወራበት ብዬ ነው እንጂ ይሄ እኮ የኛ ስታንዳርድ አይደለም እኮ። እዚህ ዓለም አቀፍ ሚዲያ ላይ እንደዚህ አይነት ቡቱቶ እኮ አምጥቼ ማውራት የለብኝ። ብዙ ታላላቅ ሰዎች እኮ ይታዘቡኛል። ይዛው እብሪት፣ ትዕቢት፣ የምትበላው የለ የምትለብሰው የለ የምትከናነበው አማራታል። ማን ላይ ቁጭ ብለህ ትዕቢተኞች እኮ ናቸው። ቻልክም ከተወሰኑ በፍርድ ቤት የተፈረዱ ነገሮችን አንቀበልም ከሚሉ መሪዎች ባሻገር
የኤርትራ ሉዓላዊነት መንካት የቻለ የለም። በአየር ክልላችን፣ በባህር ክልላችን፣ በየብሳችን ቤትም እንዳታልፍ ቁልፍ አድርገን አስቀምጠን እንደነበር ስለሳው እንዴ አሁንም ይሄ ፉከራና ቀረቶ ቀረ የአየር መንገድህም ይዘጋል በኤርትራ ላይ እንዳታልፍ አሰብን እኮ ነው ቁልፍ አድርገን አሰብን ቁልፍ አድርገን አሰብ የቆልፍከው አሰብ በ83 ዓመተ ምህረት 83 ከዋት ጋር ሆናችሁ ጄኖሳይድ አድርጋችሁ አሰብ ነዋሪ ጨርሳችሁ እዛ ጋር ቆመ ያሰብ ታሪክ ምኑን የቆልፍክብን? እኛ እኮ አሁን አላየን በሱዳን ላይ አዲሱን ፖርታችንን በሶማሊያ በኩል አይተዋል። አዲስ ፖርታችን በጅቡቲ በኩል አይተዋል። ስራችን እኮ እኛ አላቆምን፣ እኛ እየሰራን ነው እኮ ያለ ነው። የዘረፋችሁትን እዛ ጋር እናስመልሳለን በሚል እዚህ ጋር ደግሞ ስራ እየሰራን ነው ያለ ነው እኮ። ምኑን ነው የምትቆልፍብን? የቆልፍህና ትዳር ይቆልፍና ነዋሪ የሌለበት 3 ቤድሩም 2 ቤድሩም 4 ቤድሩም ቪላ ቤቶች በሙሉ አሰብ ላይ አሞራ ነው የሚውሉበት። አሁን ጥቁር አሞራ ሰው የሚባል የለበትም። ወደብ ሰው የለበት። ምኑን ነው የምትቆልፍብን? ቆልፈን የምትለኝ የኤርትራ ኤርፖርት አውሮፕላን ሲመጣ ብቻ ነው ሳሩ የሚታጨው። መች ገባ ፓይታር አያርፍም። ደህና አየር መንገድ ከፈትልላችሁ የኢትዮጵያ አየር መንገድ ሄዶ እንዲያርፋል። የአየር መንገድ ገንዘብ አድርጋችሁ አልከፍልም አላችሁ። ልክ እንደ ባለሱቅ የባለሱቅ ዕዳ አልከፍልም የሚላል አንዳንድ ሰው። ልክ እንደሱ አንከፍልም ብራችን የበላህበትን ዕዳ አልከፍልም የምትል ወድሮ በሎች እኮ ናችሁ እናንተ። ስለዚህ ዘጋናኛ ብራችን እስካልመለስን ድረስ ኢትዮጵያ አየር መንገድ አስመራ አያርፍም። ቢሞት መጀመሪያ ገንዘባችን አንቀን እንቀበላለን። በራ የምትፈልጉ ዕዳህን ደግሞ ከነ ኢንተረስቱ ነው የምንቀበልን። ይሄ እዚያ ይቆማል። ስለ አየር መንገዱ ስለ ወደቡ የሚመለከት እኛ ያለ የምንነጋገረው አሁን ይኸው እኮ ዓለም መንግስታት እኮ ወሰነ እኮ ካሳ እንዳይጠይቃችሁ ተዘገቀ። አለምንም ነገር በጦርነት ከሆነ በአንድ ሰዓት ውስጥ ነው አሰብ የምንገባው። ዊዝን 1 hour ነው የምንገባው። ጨርሰናል ዝግጅታችን። ጨርሰን አጠናቀናል ዝግጅታችን። ምንም ነገር አንፈልግም። ኮልኮሌ ለማዘናጋት በዚህ በኩል ያላካችኋቸው የሸኔ የፋኖ የምናምን የወጋዴ ግንባር ምናምን ይቱ ጨርሰናል። እሱ ጉራ ብቻ፣ እብሪት ብቻ፣ ትዕቢት ብቻ። እንደዚህ እኮ ቢኖራችሁ እኮ በእውነት እንገራችሁ በቃ አይኖሩንም እኮ ነበር። ይህ ቀጠናዋ ቫይረስ ጋንግሪን ቁልፍ አድርገን አስቀምጠን እንደነበር ስለሳው እንዴ አሁንም ይሄ ፉከራና ቀረቶ ቀረ የአየር መንገድህም ይዘጋል በኤርትራ ላይ እንዳታልፍ በእርግጠኝነት ነው ብለህ አናልፍም። እኛ እኮ ነው የማናልፈው። በዛ በኩል ለማለፍ ከፈለጋችሁ ዕዳችንን ክፈሉ፣ ገንዘባችንን እንዲህ የበላችሁትን የአየር መንገድ ገንዘብ ክፈሉ። አናልፍም። እንደኛ ስንት የምንሄድበት መንገድ አለን እኮ። የዓለም አቀፍ እኮ አሉ ከሚባሉት 10 የአየር መንገድ እንትኖች ከሄትሮ ኤርፖርት እኮ እኩላቻ የሆነች አየር መንገድ ያላት እኮ ገና ሆነ ደብረ ዘይት ታይማት አልዳላችሁ ገና በኢትዮጵያ አዲስ አበባ ነው እንደዚህ ጭንቅላታቸው የተበተበለው። በዓለም አቀፍ ደረጃ እኮ አንደኛ የተባለ አየር መንገድ እኮ ያለው። ቆልፈን ይዘነዋል እንዳታልፉ። ትዳሪ ቆልፍ፣ ትዳሪ ቆልፍ። እንዲህ ኢትዮጵያ ትዕግስት ልክና ገደቡን አልፏል። እውነትን እኮ እቤተኞቹ እኮ ናቸው። ይገርማል። ደግሞ እየደወሉ እኔ ጋ ዋትሳፕ እየራጉ ኤርትራውያኖች እነሱን ተናገሯቸው። እንደዚህ የሚሉትን እኔን አትናገሩኝ። እነሱን ተናገሯቸው፣ ተው በሏቸው። እነሱን እኔ ሳይሆን እነሱን ተው በሏቸው። በሚገባቸው ቋንቋ ነው የምናስተናግዳቸው። እስኪያብዱ ድረስ ነው እርቃናቸውን የምናስቀራቸው። በመሬትም በአየርም ነው የምናጠቃቸው። እንዴ ምን ማለት ነው? ተው ዳዊት አትናገራቸው እነሱ ማለት አሁንም ይሄ ፉከራና ቀረቶ ቀረ የአየር መንገድህም ይዘጋል በኤርትራ ላይ እንዳታልፍ በእርግጠኝነት ነው ብለው እንደውም እስካሁን መቆየቱ የኤርትራ መንግስት ላይ ትልቅ ጥያቄ አለኝ። this is a time they should shut down because የምታሳልፈው አውሮፕላን ምን ይዘህ እንደሆነ የሚታወቅ ነገር የለም። የምታረገው ነገርም በጤነኛ አእምሮ ላስበው አልችልም። ካንተ ሀገር የሚነሳ የአየር መንገድ በኤርትራ አየር ላይ ማለፍ የለበትም የሚል የኔ ራሴ የግል አቋም ያለኝ መዘጋት ያለበት ጉዳይ ነው። ከዚህ በፊት እንደነበረው መቀርቀር መቻል አለበት። ቢኮዝ የምታመጣው ነገር የለም።
ካንተ በፊት የነበሩ የዓለም መንግስታት የሚተባበሯቸው አሜሪካና አውሮፓኖች እንደ ትልቅ የአካባቢ ጢቦ የሚቆጥሯቸው መሪዎች በነበሩበት ወቅት እንኳን ኤርትራን ማንበርከክ አልቻሉም። አንተ ዛሬ ድሮን ስላመጣ አውሮፕላን ስላመጣ ይመስላል እንዴ? ድሮንና አውሮፕላን እኮ የሚያመጣው ነገር የለም። ከዛ ከድሮኑና ከአውሮፕላኑ ጀርባ ያለ ልብ ነው። ከድሮኑና ከአውሮፕላኑ ከመድፉ ከታንኩ ጀርባ ያለ አቋም ነው። ከዛ በላይ ያለ ዕውቀት ነው። ከዛ ጀርባ ያለ ትልቅ ተወፋይነት ነው፣ ወይም ደግሞ መስዋዕትነት ለመክፈል የሚዘጋጅ ህብረተሰብ ነው። ጥይት ኳ ባለ ቁጥር ዘሎ እጁን የሚሰጥ ጀነራል ይሄን እንደዚህ ነው የሚሏችሁ። እንግዲህ ይውጣላችሁ ብዬ ነው ያሰማችሁ። ሰንቆ እንደ ሰንቆፋችሁ ይውጣላችሁ ብዬ ነው። ለዚህ ነው እነዚህ ናቸው እብሪተኞች ናቸው። የተማረ ይላል የትኛው ኤርትራውያን ገብቶ ዩኒቨርሲቲ ይማራል አለ? የተማረ ትማራላችሁ? ንግድ ላይ ናችሁ፣ ኮንትሮባንድ ላይ ናችሁ አብዛኞቻችሁ። ምሁርም የላችሁ። ለዚህ ነው ተንታኞቻችሁ ሚዲያ ላይ ትወጡና መተንተን አትችሉ። ልክ እንደ ፕሮፌሰር መሐመድ የሚባል የለም አሁን እንግዲህ እናንተ መጨረሻው ሊቅ የሚባሉት እነሱ ናቸው። መናገር አትችሉም፣ ማሳመን አትችሉም፣ እውቀት የላችሁም፣ ከእውቀት ነፃ ናችሁ። የእናንተ ስራ ምንድን ነው? ስማግለር ናችሁ፣ ደላሎች ናችሁ፣ ሂውማን ትራፊካሎች ናችሁ፣ ኮንትሮባንዲስት ናችሁ፣ መኒ ላውንደሪ የተጨበጨበላችሁ ናችሁ። የቀጠናው ቫይረስ ናችሁ። ቫይረስ ታውቃለህ? የቀጠና ቫይረስ ናችሁ የምትባሉት ስጠራችሁ፣ ጠቅላላ ባለ ቋንቋ ስንጠራችሁ ማለት ነው። ለረስባችሁ አትሆኑም፣ ለቀጠናው አትሆኑም፣ ለማንም ሀገር አትሆኑም። ስለዚህ እብሪትና ትዕቢት ግን በጣም ሙያችሁ ያደጋችሁበት ነው። የኢትዮጵያ ሕዝብ ጨዋ ስለሆነ አመራሩ ጨዋ ስለሆነ አካሄድ ስለሚያውቅ ነው፣ ህግን ስለሚያስከብር ነው እንጂ ብታምኑ በጣም ለቁርስ አትበቁ ነው። ለቁርስ ብቻ አንተ በምትለው ለቁርስ አልኩ ጠዋት ጀምረን በሰዓታት ውስጥ ጨርሰዋል። ይሄን ማለት ደግሞ አቅም አለን፣ ግን ህግ እናከብራለን። የህግ ሰዎች ስለኛ አለያ ባህል አለን፣ ካልቸር አለን። የኢትዮጵያ ራሱን የቻለ የኢትዮጵያዊነት መስፈርት ለብቻዋለን። ለምንድን ነው ይሄን ነው መሰለ? ኮሎኒያል አልነበርንም፣ ቅኝ አልተገዛንም። እናንተ 6 ሀገር ቅኝ ገዝቷቸዋል። እንግሊዝ ቅኝ ገዝቷቸዋል፣ ጣሊያን ገዝቷቸዋል፣ ቱርክ ገዝቷል፣ ድርቡሽ ገዝቷቸዋል። በዓለም እናንተን ኤርትራን መጥቶ ያረገጠ ሀገር የለም፣ ቅኝ ያልገዛችሁ ሀገር የለም። ስለዚህ ነው ባህል የላችሁም፣ ካልቸር የላችሁም፣ ዩኒታ የላችሁም፣ እውቀት የላችሁም። በቅኝ ግዛት ዓለማቶች ሲፈራረቁባችሁ የኖራችሁ ሰው ከዩኒታ ውጭ ናችሁ፣ ከእውቀት ነፃ ናችሁ። አዳምጥ ምልህን አንተ በዚህ ኢትዮጵያ መንግስትና በዚህ መከላከያ ላይ የምትቀልድ አይደለም። አንተ እነግራለሁ፣ ልክ እኮ ነው። ከእውቀት ነፃ ናችሁ። ኮሎኒ መገዛት ጉዳቱ በኤርትራ ነው። የዓለም ህዝብ የሚማሩ በወራት ልዩነት እኮ ነው የገዛችሁ። እንግሊዝ ገዝታ ወር አመት ሳትሞላት እኮ ነው ጣሊያን የተቀበለቻችሁ። ጣሊያን ገዝታ ምንም ሳይገባ እኮ ነው ግብፅ የተቀበለቻችሁ። ወዲያው ነው ቱርክ፣ ወዲያው ድርቡሽ እየተባለ እኮ ያልገዛችሁ ሀገር ማን ነው? ኤርትራ ቅኝ ያልገዛች ሀገር አለ? የለም። ስለዚህ እብሪታችሁን አቁሙ፣ ትዕቢታችሁን አቁሙ። እኛ በሌላ ዓለም ላይ ነው ያለነው። እኛ የምናስበው ስለ ስፔስ ነው። እኛ የምናስበው ስለ መንኮራኩር ነው። እኛ የምናስበው ስለ ቴክኖሎጂ ነው። እኛ የምንሄደው አሁን ፖቨርቲ ሪዳክሽን ኒውሮን መለወጥ ቴክኖሎጂ ላይ ነው ያለነው። ስደት አለ የምናስበው ያለነው። በየሳምንት አንድ ጊዜ 400 ኤርትራዊ አትላንቲክ ኦሽን ላይ በስደት ባህር ላይ ሰምጦ ይሞታል። በየሳምንቱ ነው ማውራል። አፍናት ኢትዮጵያ ብቻ በሳምንት አንድ ጊዜ ቢያንስ ከ500 በላይ ስደተኛ ትቀበላለች። ኤርትራዊ ስደተኛ። ስለዚህ ኢትዮጵያ የኤርትራውያኖች ብቸኛዋ ገነት ሀገር ነች። ህይወት የምትኖሩት እዚህ ነው፣ የምታገቡት እዚህ ነው፣ የምትወሉት እዚህ ነው፣ ቤት የምትሰሩት እዚህ ነው፣ የምትነግዱት እዚህ ነው፣ ጠገባችሁ የምትበሉት እዚህ ነው፣ ጫማ የምታደርጉት እዚህ መታችሁ ነው። እንደ ውሻ እኮ ነው ባድርጓችሁ የምትሄዱ በነጠላ ጫማ። መሪያችሁ በነጠላ ጫማ እኮ ነው። ንገረኝ ካልከኝ ልክ እነግርሃለሁ። ተውን እንዴ! ተውን አይገባም እንዴ? አይገባም። ተውን ስለ
ተውን አልኩ እኮ። በነካካችሁን ቁጥር የምንናገራችሁ ነገር መርዝ ይሆንባችኋል። ራሳችሁን ልታጠፉሉ ትችላላችሁ። ከዚህ አሁን ከላይፍ ኮረክ በኋላ ብዙ ሻዕቢያ ለቀማ ይደረጋል። መንግስት ኦፕሬሽን ይጀምራል። መለቀም ስላለባችሁ ያው እየተባረራችሁ ትኖራላችሁ። ከፍየል ቤት ትወጣላችሁ፣ አስኮ ትገባላችሁ፣ ብርጭቆ ፋብሪካ። ከቺቺኒያ ትወጣላችሁ፣ ጎፋ መብራት ላይ ትገባላችሁ፣ ቦሌ ቡልቡላ ትሄዳላችሁ። እንዲሁ አሁን ዘመናችሁን የዘላን ኑሮ ውስጥ አስገብተናችኋል እኮ። አሁን እኮ በዘላን ኑሮ ውስጥ ተባራችሁ እንድትኖሩ በሰላም የኖራችሁ ሰዎች ክብር አታችሁ አሁን ከቦታ ቦታ እኮ እየተዘላችሁ እኮ ነው የምትወጣው። ከዚህ በላይ ውርደት አለ? በሰው ሀገር ገብተህ መሰቃየት፣ ሌባና ፖሊስ እኮ ነው የምትጫወቱት። ይሄ ሁሉ የእናንተ ጣጣ ነው። ተው ያልናችሁ ለዚህ ነው። እረፉ አልናችሁ። እድሜ ለኮርዳይት እኔ መንግስት እያረጋጋው ያሉት ድሮ ነበር እርምጃ የሚወስደው። አፍህን መክፈት ብቻ። የትግራይን መንግስት ነገርኩት። እመኑኝ ሻዕቢያ መጥቷል፣ ሊበቀላችሁ ነው። የትግራይ ህዝብ ንቅ አልኩ። አልነቃም አልክ። ይኸው ገባል፣ ምስስ ብሎ ገባ። አሁን ታደሰ ወረደ ከደብረ ጽዮን ከምግበይ ከአብርሃም ድንኩል ከሞንጆሪኖ እርስ በርስ ሊጨራረሱ ነው። ለዚህ ነው ኤርትራውያኖች የሚፈልጉት ነገር ትግራይን ማጥፋት ነው። ማኒፌስቷቸው ላይ ጽፎታል። ትግራይን ጎረቤት አድርገን መኖር አንችልም፣ ትግራይን ለማጥፋት ደግሞ ውስጣቸው ገብተን ነው የምናጠፋቸው ብሎ እኮ የተናገሩት እነሱ ናቸው። ለዚህ እኮ ነው አሁን ታደሰ ወረደና ምግበይ የማይግባቡት፣ ደብረጽዮንና ምግበይ እንዳይግባቡ እኮ ያደረጓቸው እኮ ሻዕቢያዎች እኮ ናቸው። ለምን? ትግራይን ማጥፋት ይፈልጋሉ። ትግራይን ደግሞ እንደሚያጠፉም ደግሞ ቃል ገብተዋል። ኢሳያስም መጨረሻ ይነገራቸው ይሄን ነው። ትግራይ ጎረቤት አድርገን አንኖርም ነው ያላቸው። ትግራይን ጎረቤት አድርገን አንኖርም፣ ትግራይን ማጥፋት አለብን። ይህን ተናገሩት። ቃላቸው እኮ የተናገሩት እኮ አብይን እኮ ያሉት እኮ ይህንን እኮ ነው። ጨርሰው ጦርነቱ ጨረሳቸው እነዚህ ሰዎች። ፕሪቶሪያ ላይ ስምምነቱ ሲያልቅ አበዱ። ለምን ተፈራረምክ ሄደ ሳንጨርሳቸው? በዚህ ነው አብይ ደግሞ በቃ ጦርነቱ ሲቆይ ያቆማል። እኛ ነግረን ነው ጦርነቱ ውስጥ የገባነው። ከጀመርን እንደምንጨርስ ነገራቸው ገብተናል፣ ጀምረን ጨርሰነዋል። ሲበቃ ይበቃል ብሏል። እንዴት ይበቃል ብለህ ታቆማለህ? መቀጠል ነበረብህ፣ የትግራይ መጨረስ ነበረብህ ብሏል። በዚህ ጸባቸው አብይ ጋር ይጣሉ ታጽ ምንም የለም። በዚህ ተጣሉ። ይሄው አሁን ያ ቁርሾ መጣ። ምን አለ ኢሳያስ አፈወርቅ? ይብላኝ ላንተ አለው አብይን። ይብላኝ ላንተ አንተ ቶ እኔ ገብቼ ጨርሰዋለሁ አለ። ገባ ኢሳያስ አፈወርቅ ትግራይ ገባ በራሱ መዘዝ ተቀላቀለ። አርሚ 50 አርሚ 20 አርሚ 30 ቁጭ አለ። ገባ አለ ጨርሰዋል። አጨርሰው ይሄው ትላንትና ምግበኝ ሳይገሉት አይቀርም መሰለኝ። መረጃ ላኩልኝ ትግራዮች፣ ከትግራይ መረጃ ላኩልኝ። ወይ ገለውታል ወይ ነገ ይገሉታል። ምግበይ ደብረጽዮን ካልገደልኩ ብሏል። ኢሳያስ አፈወርቅ ለደብረጽዮን ትእዛዝ ሰጥቷል። በአስቸኳይ ምግበን ገድለህ ሪፖርት አድርግልኝ ተብሏል። ዋሸው። ውሸት ነው የምናወራው። ይሄን አብቹ የሚናገር ይሄን ጦርነቱን አንጀምረው ነው፣ ከጀመርን እንጨርሰዋለን የሚል እኮ ወይ ነው። ሱሙኒም ዓለም እኮ ሁሉ እዛ ደርሶ ሲመለስ ያዝ ወደ ውጊያ የሚገቡ ከሆነ ወደ ውጊያ የምትገባ ከሆነ ጠዋት ጀምረን ከሰዓት እንጨርሰዋለን። እረፍ ተው። ይኸው የተናገራለን። በልመና ነው መጀመሪያኛ ውጊያ ውስጥ በቃ መጀመሪያ እንለምናለን። ኃይላችን አሟጠን ነው። ጦርነት ጎጂ ነው። እረፉ ብለን መክረን ይኸው ፋኖ ዛሬ የሚቀጠቀጠው በምንድን ነው? ተመክሮ እኮ አልሰማ ብሎ እኮ ነው። ዙራን ጨፈጨፉ። ሰብአዊ መብት ነፃን እንዲ የለብም እንዲ አውሮፕላኗ መታ እንዲያረገች እኮ እንደገና ትላንት ለምደ በራሱ በመከላከያ ጦር የራሱን የብልጽግና ኮሎኔል ገደሉ።
ድሮን አንዴ አርጋ ሰላማዊ አያገባ ግጠም አለኝ ዝብናላለ ግጠም በቃ ቻው ነው በቃ ወሬ አንፈልግም በሚገባ ቋንቋ አስተናግዳለሁ በሚገባኝ ቋንቋ አስተናግደኝ ይሄን እረፍ ብያለሁ ጦርነት ይሁላ ብጠቅላይ የሚናገረው አዳምጥ ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን እኛ የሚሊሻ ውጊያ እንዋጋም የሚለው ጭምር ከውጊያው በፊት ሽምግልና ልክያለሁ አሁንም ነገር ነው አንዋጋም የምንዋጋው ውጊያ የቴክኖሎጂ የፕሬስ ውጊያ ነው የምንዋጋው የክላሽ ውጊያ ነው የምንዋጋው ፕሬስ ነው በተን ነው እንድጫነው ተከተከተከተከተ ነው የምናደርገው እዛው በላች እዛው ቀረች አይጥ መርዝ ነው የምናደርገው መመታትን ሁሉ አታቆም ከየት እንደምንመታ እናቆም ብንፈልግ በሬ እንመታለን ብንፈልግ በድሮን እንመታለን ብንፈልግ በመርዝ ሁሉም አክሰስ አለን ከመሬት ላይ ተኮስ ይችላል ከኮስሞስም ሊተኮስ ይችላል አታቆም ተው አልኩህ አትሰማም ገብተት ማጋጣና ተወጣና ንጹሃን እንዳላላላ አትሰማም እረፍ ስግስ በዛ ፍርሃት ይመስላል በጣም መታገስ በዛ ቴንክ ዩ ወህዝ ብሎ ሰለቸው እኮ ነገረ እኮ አትሰማም እንዴ እየነገርኩ ነው ግጥሚያ የገባሁት ይላል አብቹ ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን እኛ የሚሊሻ ውጊያ እንዋጋም የሚለው ጭምር ከውጊያው በፊት ሽምግልና ልክያለሁ ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል በቃ እዛ ያለው ማይነካ ማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አልጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል ለሚያስብ አልነበረ ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር ይሄ ግጭት ብሎ እና የመለሰለት መልስ አትቸገር እኛ 2 ሳምንት 3 ሳምንት አይፈጅብንም ካሸነፍናቸው በኋላ ድርድር እናደርጋለን የሚል እብሪት አደገኛ ነገር ነው እብሪት ውድቀትን ትቀድማለች ትክክለኛ አባባል ግን ቲፒኤልኤፍ ላይ ብቻ አይደለም አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን ለማንም የሚሰራ ፕሪንሲፕል ስለሆነ እብሪት መጥፎ ነው ኢሳያስ አፈወርቅ አዳምጥ የኢሳያስ አፈወርቅ ፖለቲከኞች አዳምጡ የጽንፈኛ የፋኖ ፖለቲከኛ ፋኖ አዳምጥ ሸኔ አዳምጥ ጽንፈኛ አስካሪ በሙሉ አዳምጥ እብሪት መጥፎ ነው እየነገረ እኮ ነው የሚያጠቃ ሰው እየነገረ ያስቀመጠው መለዮውን አድርጎ ግንባር ሲገባ በሁለት ሳምንት ጦርነቱ ሲጨርሱ ሲወጣ ለምን ይመስላል የትኛው ሀገር መሪ ነው ዙፋኑን ለምክትል ጠቅላይ ሚኒስትር አስገብቶ ጫካ ይገባ አለ በታሪክ ጀግናው ጠቅላይ ሚኒስትር ዶክተር አብይ ብቻ ነው ታሪክ የሰራው እንደዚህ ነው ዓለምስ እንደዚህ የማሌዥያው መሪ ትናንት የተናገሩ ሰምተዋል እንዳለ አንብሊቨብል አንቲንከብል መሪ ነው ያለው ከኤርፖርት ተቀብሎት መኪና የነዳ 4 ሰዓት ሙሉ ከተማ ነው ያዞረው ሰውየው የሚያውቃት ኢትዮጵያን በረሃብ በድርቅ በመናመን የሚያውቃት ዛሬ የሚያት ከተማ ከአውሮፓ ስታንዳርድ በላይ ሆናለች አርሹር ኢትዮጵያን የገባሁት እያለ ራሱ አብይ እየነዳ ይሄ አድዋ ሙዚየም ይባላል የኤግዚቢሽን ፍቃድ ይባላል ይሄ ፓርክ ይባላል ይሄ ኔክስት ጨካ ፕሮጀክት ጠቅላላ 4 ሰዓት ሙሉ ከተማ አንድ አገር መሪ እየረዳ ነው ያስጎበኘው ታምናለህ ሰውየው አስማት ነው አልኩ እኮ ምታ አልኩም እንዴ ሰው እንዴት ነው የማይባለው ሰው እንዴት ነው የማይነቀው በምን እንደምንሰራ ሁሉ ግራን የሚገባ ስራችን ሁሉ ለምን ይመስላል የሁሉ ልማቱና ብልጽግና ያለው ለምን ይመስላል በየጊዜው ታሪክና ሀገር እየተቀየረ መጣው የሚዘረፍ የለም ዘራፊ እዚህ ፕሮጀክቱ በሙሉ ያለው ኢትዮጵያ ውስጥ ነው አሁን የሚሰራው ድሮ በዋት ዘመን እየተዘረፈ ዱባይ ነበር የተዘረፈ ቻይና ነበር የተዘረፈ አሜሪካን ነበር የተዘረፈ አሁን የለም ሁሉም ኢንቨስትመንት ኢትዮጵያ ውስጥ ነው ለዚህ ነው ግድባችን ጨርሰን ሁለተኛው ግድብ ጨርሰን ሶስተኛ ግድብ አሁን ልናስመርቀው አሁን እኮ ሻይ ይመረቃል
ይቀጥላል። ሶስተኛው ይቀጥላል። 500 ግድብ ብሏል። 100 ግድብ እንገነባለን። እየፈለገው ትንጫጫለህ። ከተማ ያድጋል። እያሳየን ነው ያለው። ሌላ ከተማዎች ይሰራሉ። ያው አለ አንተ ቁጭ ብላ አውራ። ለዚህ ነው የምንዘርፈው ነገር የለም ይላል። ኮመርሻል ሎን ሳትወስዱ እዳ እየከፈላችሁ እንዴት ለማላችሁ እኮ ነው ዓለም እኮ የተደነገ ዓለም እኮ በአሁኑ ሰዓት ተረብሿል ያለው ኢትዮጵያ። እንዴት ነው እንደዚህ የምትሰሩት ያላችሁ? ወይ እዳ አትወስዱ አይኤምኤፍ አትበደሉ ወይ ምንድነው እንደዚህ አይነት ከየት ነው ገንዘቡን የምታመጡት ነው? አንድ የተደበቀ ማዕድናችን ማውጣት ጀምረናል። 2 ኤክስፖርት ማድረግ ጀምረናል። 3 ሀገራችን ላይ ኢንቨስት ነው የምናደርገው። 4 የተዘረፉ ንብረቶች እያስመለስን መጥተናል። 5 ሌብነትን አቅም በፈቀደ መልኩ እየተዋጋን መጥተናል። ስለዚህ ነው እድገታችን ዝም ብሎ የመጣ እድገት አለ። ዓለም ግን ይደነቃል። ምን እየሰራችሁ ነው? በዚህ ፋኖ፣ በዚህ ጁንታ፣ በዚህ ሸኔ፣ በዚህ ኤርሻቢያ ይሄ ሁሉ ነገር ባለበት ቦታ ላይ እንዴት ነው እናንተ ከልማት ወደ ኋላ ማትሉት ይላል። ዓለም ይጨነቃል ይላል። ስራችን ነው የአዳምጥ የሚደን አዳምጥ አፍናት ያለው በኢትዮጵያ ስራ ምን ለምን ትገረማላችሁ? ኮመርሻል ሎን ዓለም እኮ የተደነገ ያለው በኢትዮጵያ ስራ ምን ለምን ትገረማላችሁ? ኮመርሻል ሎን ሳትወስዱ እዳ እየከፈላችሁ እንዴት ለማላችሁ እኮ ነው ዓለም እያለ ያለው። እኛ ያልነው ምንድነው? ሀገራችን ነው ስሙኒም 10 ሳንቲምም ከመምህርም ከውጭም ተሰብስባ ኢትዮጵያን የምትውለው አንድም ሳንቲም እኛ እያወቅን አትወጣም። ምን ለማው ለዚህ ነው ይሄው የኃይለ ሥላሴ ቤተ መንግስት እኮ 50 ዓመት ተዘጋ። እሳቸው ሞቱ። ደርግ 10 ምናምን ዓመት ዘጋ። እዚህ ገባ አልፈልግም አለ የፊውዳል ስለሆነ። ኢህአደግ 20 ምናምን ዓመት ወይ 30 ዓመት ከኛ ጋር ተደምሮ ዘጋ። ከ50 ዓመት በኋላ ሰው አደሰላችሁ። ትውልድ ያድሳል። ዛሬ ጫካ ብሎ ቢሳደብ ዛሬ ምናምን ችግር የለውም። ትውልድ ባያዝ የለውም። በእውነት ያየዋል። ያኔ ሁሉም ታሪክ ይወጣል። ይልቁንስ እኔ ቢሮ ስገባ 59% የኢትዮጵያ ጂዲፒ እዳ ነበር። አሁን እኮ የውጭ እዳ 13 አድርሰነዋል። አትጠራጠሩ፣ በጥቂት ዓመታት ውስጥ ከ10 በታች ይሆናል። እዳ አናውርስም። አምስተኛው የሰራን ያለው ተቋም ላይ ተቋም ሪፎርም ሎ ኢንፎርስመንት ኤጀንሲስ፣ ትምህርት ሚኒስቴር፣ ጤና ሚኒስቴር፣ ከተማ ሪፎርሞች ተቋማት ላይ ሲቪል ሰርቪስ ተቋም ካልተገነባ በቀር ስለማንሸከም ይሄ ስራ አምስቱም ኢንክሉሲቭ ናሽናል ዲያሎጉም፣ የሽግግር ፍትህ፣ የዲዲአር ታድሶ ፕሮግራም፣ ኢኮኖሚክ ሪፎርም፣ የተቋም ሪፎርም አምስቱም አድራሽ ነው እንጂ ግብ አይደለም። ግብ አይደለም። ስንናገር ውለን ብናድር ግብ መሆናችን ተናግረን ከዛ ወደ ልማት እንገባለን ነው። ተናግረን ውጊያ እንቀንሳለን ነው እንጂ ንግግር ግብ አይደለም። ግብ ነው እንዴ? ዲዲአር ግብ እኮ አይደለም። ከምንተዋኮስ አብረን እናርሳለን ለማለት ነው እንጂ ግብ አይደለም። አዳምጥ፣ የሚነገር አዳምጥ። ሰውየው ቦንሷል። አትችሉትም። የእናንተ ንግግር ለጫት ይሆናል፣ ለአሽሽ ይሆናል፣ ለመጠጥ ቤት ይሆናል፣ ወይ ደግሞ ፈን ለመውሰድ ለትሪፕ ነው የሚሆነው። ለመሬት ላለ ህዝብ አይሆንም። ለዚህ ነው ዓለም እየተደመመ ያለው በዚህ መንግስት፣ በሀገሪቱ እድገት እየደመመ ያለው ለዚህ ነው። በሁለት ቢላ የምትበሉ ሌቦች ገነትና ገሃነብን ለዩ አላቸው። ሰውየው እኮ ይገርማል እኮ ለሚገባው ሰው እኮ መዝገበ ቃላት እኮ ግን ማን ይግባው? ሊረዳው የሚችል ሰው እኮ የበሰለ ሰው፣ በጨዋ አስተዳደግ ያደገ ሰው፣ ህሊና ያለው ሰው፣ ትንሽ ትምህርት ጠቀስ የሆነ ሰው ይገባዋል። አለበለዚያ ሰውየው አስማት ነው። አይገባም። ለማንም እንጨት አይገባም። ለማንም ደንቆሮ የሰውየው አካሄድ አይገባውም። የገቡት ሰዎች ተከትሎታል። የገባን ተከትለነዋል። ከዛ ውጭ ግን እዛው ድርቀት ይቀራል። የምታመጣው የለም። ታራለህ፣ ትደብናለህ። ምን አባክ ታመጣለህ? ምንም አታመጣም። የፈጣሪ በረከት ነው እንጂ የኢትዮጵያ እድገት አስገራሚ ነው። በጥቃት እርሾ ብዙ ሊጥ እንደሚኳኳ ፈጣሪ ጠብ። ግብርናውን ብታዩት፣ ኢንዱስትሪውን ብታዩት፣ ኤክስፖርቱን ብታዩት፣ የከተማውን ውበት እድገት ብታዩት እኮ በቃ ጀስት ሚራክል ነው የሚባለው እኮ 48 ሰዓት ሟርት። አዳምጥ፣ ይሄንን አዳምጥ የሚል
አንድ ግር ይሄን ዋናው አሁን እኔ ጥያቄ ባንዳ የምትባሉ ሰዎች እናንተ ናችሁ። እናንተ ደግሞ ከሻቢያም ከሸኔም ከፋኖም የባሳችሁብኝ ባንዳ የምትባሉ ባንዳ ማለት አስካሪ ማለት ምንድን ነው? ዓላማ የሌለው ማለት አቋም የሌለው ማለት ነው። እኔ እኮ ጫካ የገባው እኮ ነው ጀግና በቃ ዓላማ ብሎ ሊዋጋ ገብቷል። እኔ ጀግና ነው እኮ። አሁን መሀል ላይ የቆማችሁት ናችሁ። ለሀገርም ሸክም ናችሁ፣ ለህዝብ ሸክም ናችሁ፣ ለቤተሰብ ሸክም ናችሁ፣ ራሳችሁን እኮ የገደላችሁ ሰዎች ናችሁ። አንድ ግርዚ አድርገህ መሀል ላይ የቆምክ እናንተ ናችሁ እኮ። ለምንም ግራ ያገባችሁት እኮ መንጋ ትባላላችሁ እናንተ። በሌላ አጣራ መንጋዎች ትባላላችሁ እናንተ። ማንም ሲጠራችሁ ለመሄድ የተዘጋጃችሁ ትባላላችሁ። የዓላማ ጽናት የሌላችሁ ምንነትና ማንነታችሁ ያልታወቀ ጾታ ላለመቀየራችሁ ራሱ ያላረጋገጥንላችሁ ትባላላችሁ እኮ። እሱም አላችሁ እኮ አንድ ግርዚ አዳምጥ፣ እዚህ ጋር ብቻውን አዳምጥ። አንድ ግር በገነት አንድ ግር በሲኦል አላችሁ። በሲኦል አንድ ግር በገነት አንድ ግር በሲኦል አንድ ግር በገነት አኑሮ መቀመጥ የሚቻል አይመስለኝም። ወይም የገነትን ፍሬ መብላት ነው ወይም የሲኦልን እሳት መቅመስ ነው። አንዳንድ ሰዎች እዚህም ሰላም ውስጥ አሉ፣ እዛም ጦርነት ውስጥ አሉ። ያን ያክል የመረጃ ችግር ያለብንም እንዳይመስላችሁ። ከዚህ የሚወጣ ከዩኒቨርሲቲ የሚወጣ ከከተማ እስር አይጠቅምም። በዛ አናምንም፣ አንፈልግም። ግን መንግስት ነን። መኖሪያ ቤት እንገነባለን፣ ማረሚያ ቤት እንገነባለን። ዝም ብለን በመኖሪያ ቤት ግንባታ ብቻ ሀገር ይቀየራል ብለን በሞኛ ሞኝ መንገድ አናስብም። አሁን ደግሞ ይናገሩ ያውጁ ላሉት ግን ሁሌ በራችን ክፍት ነው። ሞክረናል። የአማራ አካባቢ ሰዎች አነጋግረን ሽማግሌ ጠይቀን ሽማግሌ ልከን በአፍሪካ ዩኒየን በኢጋድ ሙከራዎች ይደረጋሉ። እርሶም ቢያደርጉ በደስታ እንቀበላለን። ቤት ብቻ ለምንገነባው ማረሚያ ቤት የሚገነባ ጠቅላይ ሚኒስትር ዶክተር አብይ ስልጣን ሲመጣ ታስታውሱ ከሆነ ምን አለ? አስራን እናጣራም ማለት አጣርተን ግን እናስራለን። ታስታውሳላችሁ አይደል? ሄድንበት የተወሰነ ጊዜ ግን አልሄድም። በየተቋም ውስጥ እኮ ያሉት እኮ እንዳሉ እነሱ ናቸው። ቅድም አንድ ኮመንት ኮርዳይት የራይድ ሹፌሮችን የአዲስ አበባ አስተዳደር ሁሉንም ሰብስቦ ይፈትሽና ያነጋግራቸው። 70% በሙሉ ሻቢያዎች ናቸው። እውነቱን ነው። መረጃም አለ። አሁን ነው እንጂ ከተማው የጠፋው እኮ ድሮ ታስታውሳላችሁ እንዴ? በቅርብ ጊዜ ውስጥ እኮ ታክሲ ሳፎስ እኮ አይሄድም ነበር። ከኋላ ተሳፋሪ ኮንቨርስ ነበር እኮ አንገትን እያጠ የሚገልህ ነበር። መኪና ገሎ እኮ ነበር ይዞ ሲፈር ነበር። አሁን ነው ሻቢያዎቹ ስነቃባቸው እየግማሹ አሁን እኮ ቤት እየሸጡ ነው ያሉት። ሊጠፉ መኪና እየሸጡ ነው ያሉት። ሊጠፉ እንደ ጉድ ገብተዋል ኢትዮጵያ ውስጥ እንደ ጉድ ነው ዘሰል ይገቡት። ይሄ ማለት ሳናቀርተን አይደለም ይላል አብቹ። ሳናቀርተን እናውቀዋለን ይላል። ምክንያቱም የደህንነት መረቡን አታውቁትም። የኢንሳን ተቋም አታውቁትም። አርቲፊሻል ኢንተለጀንስ የደህንነት መረቡ ምን እንደሚሰራ አታውቁትም። ቤት መኖሪያ ቤት ስንሰራ ማረሚያ ቤት እንሰራለን ብሏል። አልጠቀምክበትም በዲሞክራሲ በተሰጠህ ዕድል። ስለዚህ ነበረ አጣርተን እናስራለን፣ አስረን እናጣራም። አሁን አስረን እናጣራለን። ነፃ ሆንክ ትፈታለህ። ምክንያቱም በተሰጠህ የዲሞክራሲ ዕድል አልጠቀምክበትም። የሚያዋጣ በሚግባባና በሚሰማ ቋንቋ ተማናገር ብቻ ነው ምርጫው። ሌላ ምርጫ የለም። ይሄ ነው ይልቀጥል። አብቹ ይቀጥል ያለብንም እንዳይመስላችሁ። ከዚህ የሚወጣ ከዩኒቨርሲቲ የሚወጣ ከከተማ እስር አይጠቅምም። በዛ አናምንም፣ አንፈልግም። ግን መንግስት ነን። መኖሪያ ቤት እንገነባለን፣ ማረሚያ ቤት እንገነባለን። ዝም ብለን በመኖሪያ ቤት ግንባታ ብቻ ሀገር ይቀየራል ብለን በሞኛ ሞኝ መንገድ አናስብም። አሁን ደግሞ ይናገሩ ያውጁ ላሉት ግን ሁሌ በራችን ክፍት ነው። ሞክረናል። ለዚህ ነው አሁን
ሻቢያ አናታችን ላይ ቆሞ እጃችን ከእጃችን እየበላ የሚጨፍርብን ምክንያት ይሄ ስለሆነ ነው። ትግስታችን ነው። የበላበትን ወንጭፍ ሰባሪ ይባላል። ትግስታችን ነው እንደዚህ አናታችን ላይ ቆሞ እንዲሰርቡን ያደረጋቸው። ስደተኛ ሆኖ እያበላ ነው እያስቀመጥ ነው ራያችን ላይ ጨፈርብን። ትግስታችን ግን አበቃው። ፍርሃት ከመሰለው አንድ ኢትዮጵያዊ ኤርትራ ውስጥ የለም። አንድ ኢትዮጵያዊ ኤርትራ ውስጥ አይኖርም። ካለም ይገደላል። በኤርትራ ህግ መሰረት ህጉን የመንግስቱ ህግ የኤርትራ ህግ መንግስት የሚያዘው አንድ ኢትዮጵያዊ ኤርትራ ካለ ይገደላል። ይህ ኢሳያስ አፈወርቂ ማኒፌስቶ ነው። ከፈለጋችሁ አምጥቼ አሳያችኋለሁ። ለዚህ ነው ኢትዮጵያኖች ኤርትራ ማይኖሩት። ያ ሁሉ ሻቢያ መጥቶ ግን ኤርትራ መጥቶ ኢትዮጵያ ውስጥ ይኖራል። ህግ የላትም ኢትዮጵያ። በሯ ክፍት ነው። ግዴለም ኑሩ ብለን ደግሞ ራያችን ላይ ደግሞ መጥተው ካካል ያደረጉብን ካሉ ማስቆም ግዴታችን ነው። ይህን የሚለው ሰላም መንገድ ከሆነ ግን አሁንም በር ከፍተናል እኮ። ሰላም የምትኖር ከሆነ ይኸው እሳቱንም ውሃውንም ሰጥቻለሁ። እጅ ላይ ነው ያለው። ምርጫ አንተ ነው። እሳቱን መምረጥ ትችላለህ፣ ውሃውን መምረጥ ትችላለህ። ይሄ ነው እንጂ ትዕግስታችን ፍርሃት ሆኖ አይደለም ይላል። ሳናቀርተን አይደለም ይላል። ግድ አናስብም። አሁን ደግሞ ይናገሩ ያውጁ ላሉት ግን ሁሌ በራችን ክፍት ነው። ሞክረናል። የአማራ አካባቢ ሰዎች አነጋግረን ሽማግሌ ጠይቀን ሽማግሌ ልከን በአፍሪካ ዩኒየን በኢጋድ ሙከራዎች ይደረጋሉ። እርሶም ቢያደርጉ በደስታ እንቀበላለን። ሁሌም ሰላም ነው እኛ የምንፈልገው። በዛ ቢቀጥል ጥሩ ነው ብዬ ነው ማምነው። እኛም ውጪ በዛብን ጎርጎራን በወታደር ጠብቀን ሰርተን አሁን ፒያሳ የምናድሰው ከኳሪ ሲሚንቶ ለማምጣት በወታደር ጠብቀን ከማን ከየትኛው ሀገር ወራሪ ነው የምንጠብቀው? ጎንደር ምንም ወራሪ አልገባብን። ወራሪ በሙሉ ሻቢያ ነው። ታምናላችሁ? ኦነግ ብሎ ወራሪ የለም። የኦሮሞ ወራሪ የለም። እመኑኝ። ይሄን አስረግጬ ልንገራችሁ። ፋኖ ብሎ ወራሪ የለም። እመኑኝ። ይሄን ወደፊት ስለምሰሙት ሸኔ ማለት የኦሮሞኛ ቋንቋ ተናጋሪ ሻቢያና ህዋቶች ናቸው። ወለጋ ለቅምት ላይ በሰፈራ ሄደው የተፈለፈሉት ናቸው ሸኔ የሚባሉት። ፋኖ ማለት ጎጃም፣ ጎንደር፣ ወሎ፣ ሰሜን ሸዋ የተወለዱ ሻቢያዎች ናቸው። ከህዋት ጋር በአማራ ስም መጥቶ የሚዋጉ የለም። አማራ ንብረቱን አያወድም። አማራ ቀዩን አማራን አይዘርፍም። አማራን አያግድም። ይሄ ሁሉ የሻቢያ ስራ ነው። የኖርበት ነው። በጫካ ውስጥ የኖርበት ነው። ኦሮማይ በዓሉ ግርማ ጽፎታል መጽሐፉ ላይ። ሆዳቸው አይገኝም። አብረውንም ይበሉት አብረውንም ይዘሉት ያጠፋዋል ይላል መጽሐፉ ላይ ጽፎታል። ያለው የነፊያሜታ ጋሊያን ታሪክ አንብቡት። ስለዚህ ነው ውስጣችን ነው ያሉት። አሁን ፒያሳ የምናድሰው ከኳሪ ሲሚንቶ ለማምጣት በወታደር ጠብቀን ከማን ከየትኛው ሀገር ወራሪ ነው የምንጠብቀው? ጎንደር እንዳይለማ፣ ባህር ዳር እንዳይለማ፣ ወሎ እንዳይለማ የሚያደርገው የዛው ሰፈር ሰው ነው፣ ሻቢያ ነው። ይሄ ቢቀር ጠቃሚ ስለሚሆን በዚያ ብንተባበርና አብረን ብንሰራ ጥሩ ይመስለኛል። እኛ የምንፈልገው እሱ ነው። አማራ ካለማ፣ አማራ ካልተቀየረ ኢትዮጵያ አይቀየርም። እኛ ሞኞች አይደለንም። የአማራን በኢትዮጵያ ብልጽግና ውስጥ ያለው ሚና አቅለን የምናይ ሰዎች አይደለንም። አማራ ካልተቀየረ ኢትዮጵያ አይቀየርም። አማራ እንዲቀየር አግዙን፣ ተጋግዘን እንስራ። እኛ እየሞከርን ነው። መንገድ እያረስን ነው። እርሻ እያስፋፋን ነው። እየሞከርን ነው። የሚያደናቅፉን ሰዎች ጊዜውን የልማቱን እንዳያራዝሙብን ግን ብንተጋገዝ አይሻልም ነው? እና በጅምላ የፓርላማ አባላት በጅምላ ፖለቲካን ሰዎች የምናስር ከሆነ እርሶም ይታሰሩ ነበር። በጅምላ አይደለም፣ በግብር ነው ሰው የሚታሰረው። ያም ቢሆን ግን የግል ምርጫዬን ከጠየቁኝ ቢቀር ነው። ይቅር ተባብለን ትተን በደለኛ ካለ ጠቅላይ ሚኒስትር ዶክተር አብይ አንድ ሀሳብ በምንም ታምር ከሻቢያ ጋር ይቅርታ የለም። ከሻቢያ ጋር የሚያዋጣን አንድና አንድ አትድረሱብን፣ አንደርስባችሁ ብለን መለየት ብቻ ነው። በቃ ምናልባት ወደፊት ታሪክ ሊያገናኝ ይችላል። ለአሁኑ ግን ከሻቢያ ጋር አንድ ላይ አድርገን የሚችል ታሪክ የለንም። ጋንግሪን ናቸው፣ መቆረጥ ያለባቸው። ቻው። ወደባችን ተወደደም ተጠላም የዓለም መንግስታት ቁጭ ብለው ነው የወሰነው።
ቁጭ ብሎ አዝኖ አልቅሰው እንሰሙት ይኸውና ኢትዮጵያ ወደባችሁ ውሰዱ ተብለናል እኛ አለንም ሐቁቱ ራሳቸው ናቸው ፋይል በርብሮ አምጥተው ኬት እንደሆነ አጣርተው አንድ ማህረብ የምታገል ኤርትራ የምትባል ሀገር ኢትዮጵያ ልታጎሳቆል አትችልም 40 ዓመት ሎክ ዳርገች ባህራችን ዘግታ ዘርፋ እድሜ ለመለስ ዜናዊ አሁን ግን እጃችን ላይ እናስገባለን ኢትዮጵያ ለኤርትራ የከፈለችውን ውለታ አኖርናቸው አበላናቸው አጠጣናቸው አስተዳደርናቸው ከዓለም መንግስታትም ጋር እኮ አገናኘናቸው እኮ ዘመኗን እኮ በማዕቀብ የትም ሀገር ወጥቶ የማያውቅ መንግስት እኮ እንደሚላ ቢዩ እኮ ራሻ ይሁንና አሜሪካ ይሁንና ኤሮፕ ይሁንና ብሎ እኮ ከዓለም መሪዎች ጋር ያገናኘው እኮ ማዕቀብ እኮ ያነሳላት እኮ እኛ ነን እንጂ በማዕቀብ የታፈነች ሀገር እኮ ነች ዓለም የተፋት ሀገር እኮ ነች ምንም የሌላት ሀገር እኮ ነች ምድረ በዳ ዛሬ እንዴት ነው 130 ሚሊዮን ህዝብ በዚህ 2 ሚሊዮን በማይሞሉ እፉኝት እንዴት ነው የምንበዘበዘው ያውም ጧትና ማታ እየወጡ ቅርሻታቸውን እያቀረሹብን ትግስታችን እስከመቼ ድረስ ነው ጠቅላላ ሻዕቢያ ጠረጉ መውጣት አለበት ካምፑ ተዘጋጅቷል አለማው ይግቡልን ካምፕ ከካምፕ በኋላ ዲፖርት የሚደረገው ዲፖርት ይደረግ ይምጣ መንግስት ይቀበል ይርጣ መንግስት ካስፈለገ ያው ለወንድሞቻቸው ለሻዕቢያ ወንድም ለዋት ስጧቸው ወታደር ይፈልጋል እንደዚህ ስጧቸው ለነሱ እዛው ይነጋገሩ በቋንቋቸው ከኛ ጋር ግን አበቃ አበደን እኔ ወስኛለሁ አላቅም እናንተን አላቅም አይችላል በሰላም ብቻ አይደለም በውስጣችን ያሉ ባንዳዎች በሰላም ብቻ አይደለም ለምሳሌ በሚዲያ ፕሮፓጋንዳ ወዳጆቻችን ሰፈር ይሰለፋሉ የሳተላይት በነፃ ለማግኘት ስቱዲዮ ለመጣችን ያሉ ባንዳዎች ይሄ ወሳኝ ነው ውስጣችን ያሉ ባንዳዎችን ሻዕቢያ እየገዛቸው ነው ዛሬ እነ ኩሮ ሚዲያ እነ ግልብጥ ሚዲያ ምናምን የምትላችሁ በሙሉ ሻዕቢያ እየገዛቸው ናቸው ይመደብልሃል ባጀት ቴሌቪዥን ጣቢያ ይከፈትልሃል ወይ ደግሞ ምናምን ይደረጋል ወይ ዩቲዩብ ይከፈትልሃል እየተባለ ብር እየሰጠ የኢትዮጵያን ህዝብ ስም ማጥፋት የመንግስትን ስም ማጥፋት የመከላከያ ስም ማጥፋት ይሄ አንዱ ትልቁ የሻዕቢያ ትግል ነው እዛ ቁጭ ብሎ ነው ኢትዮጵያን የሚያመሳት ያለው አስመራ ቁጭ ብሎ ሰውዬው ጠቅላይ ተናገረን ነው ውስጣችን ያሉ ባንዳዎች ነው ይሄ እነዚህ ባንዳዎች ሚዲያ ላይ ብቻ አይደለም እኮ ባንክ ውስጥ አሉ ቀበሌ ውስጥ አሉ ክፍለ ከተማ ውስጥ አሉ ወረዳ ውስጥ አሉ መሬት አስተዳደር ውስጥ አሉ መከላከያ ውስጥ አሉ አየር ኃይል ውስጥ አሉ ደህንነት ውስጥ አሉ ፓርላማ ውስጥ አሉ ሚኒስቴር መስሪያ ቤት ውስጥ አሉ ውጭ ጉዳይ ሚኒስቴር አሉ ሁሉ ውስጥ አሉ እነዚህ ነቅለን ማውጣት አለ ነቅለን ሚዲያ ላይ ብቻ አይደለም ኢቲቪ ውስጥ አሉ አላያችሁም ትናንትና ቢቢሲ የሰጠው መግለጫ ምንድን ነው ያለው አንዳንዴ እኮ በራሳችን ሚዲያ ይመቱናል እኮ በራሳችን ሚዲያ ይሄ ነው ውጡ እንቅኑሻት ባንዳዎች አትግቡ ቤት ውስጥ አትግቡ ባንዳ አትግቡ ቤት ውስጥ እዚህ አትግቡ ባንዳ እዛ በልክና በጥግ ትራገዳለህ ለዚህ ነው የሚናገራችሁ ውስጣችን ያሉ ባንዳዎች በሰላም ብቻ አይደለም ለምሳሌ በሚዲያ ፕሮፓጋንዳ ወዳጆቻችን ሰፈር ይሰለፋሉ የሳተላይት በነፃ ለማግኘት ስቱዲዮ በተለያየ ጥቅም ይገዛሉ የውስጥ ባንዳዎች እነሱ ላይ እርምጃ መውሰድ አለበት ለዚህ ደግሞ መንግስት ብቻውን አይደለም እያንዳንዱ ዜጋ ነኝ የምትል ሀገርን የምትፈልግ የልጆቹ ጉዳይ ያሳስበ የሀገር ታሪክ ያሳስበ በሙሉ ተሳትፍ ግድ ይላል ኃላፊነቱን በመንግስት ላይ ጥለ አይሆንም ይሄ በደንብ ሊታሰብበት የሚገባ ጉዳይ ነው ስለዚህ በዘንድሮ ምርጫ ተሸናፊው ለዘላለም ከፖለቲካ ዓለም እንዲሰናበት ህዝቡ ይወስናል ፓርቲዎች እድል አላችሁ ይሄ ምርጫ ይራዘማል ምርጫ ምናምን ትሉ ሸዋሸ አዛተውት ያው እየሰማው ነው ያሉት አንዳንዶቻችሁ በትብጥሩ የለም ምርጫው ቀኑን ጠብቆ ይካሄዳል ወቅትና ሰዓቱን ጠብቆ ይካሄዳል ወደድክም ጠላ ማንም መንግስት ማለት የውጭ ዓለማትም አላሉ ባሉ ሰዎች ምርጫው ይካሄዳል እሱን ተስፋ አድርጋችሁ የተቀመጣችሁ ፖለቲከኞች ያላችሁ እናራዝመዋለን አይረዝም በወቅቱ ምርጫው ይካሄዳል
በምርጫው ደግሞ በዚህ ምርጫ ደግሞ ካሁን በኋላ ፖለቲካው ካልቀናና ምርጫው ካልቀና ከፖለቲካ ዓለም ለዘላለም ትሰናበታለህ። አርት ነው የምትጀምረው። ከዛ በኋላ ወይ ነጠላ ዜማ ትለቃለህ፣ ሙዚቃ ወደ ሙዚቃ ወይ ወደ መዝሙር ወይ የግል ስራ ወይ ወደ ግል ፓተንት ምናምን ከፖለቲካ ዓለም ትሰናበታለህ። ከዚህ በኋላ ከዚህ ምርጫ በኋላ ልደቱ ስለ ፖለቲካ አታወራም። እስቄል ገቢሳ አታወራም። ጸጋዬ አራርሳ አታወራም። በቀለ ገርባ አታወራም። ይልቃል አታወራም። እነዚህ ጽንፈኞች በሙሉ ፖለቲካ ነው የምትባሉ ከፖለቲካ ዓለም ትሰናበታላችሁ። ሰርተፍኬት ይሰጣችኋል። ነበሩ ለ50 ዓመት ፓርላማ ውስጥ ነበሩ። 50 ዓመት ታግሎ ያልተሳካላችሁ የከሸፉ ተብሎ ሰርተፍኬት ይሰጣችኋል። በአደባባይ ትሸልማላችሁ። ከዛ እሱን ይዛችሁ ትወጣላችሁ። እናንተ በየጊዜው እኛ ስንትስንዳ አለ። ይሄ እንግዲህ ሁለተኛ የተፈራው ደርሷል። የትግራይ ጀነራሎች ሊገዳደሉ ነው። ትናንት የተገዳደሉትን አናውቅም። ዞሮ ዞሮ ግን ምግበይ ይገደላል። ታደሰ ወረደ ይገደላል። የሻዕቢያ ታጣቂ ስፔሻል ፎርሶች ትግራይ ገብተዋል። አዳምጥምልን፣ አዳምጥ። ስፔሻል ፎርሶች ገብተዋል። እነዛ ፎርሶች የሚያስፈልጉትን ጠቅጠቅ አድርገው የሚገሉ ናቸው። በአራት አይነት መገደያ ይገደላሉ። የመጀመሪያው ፖይዝን ነው፣ መርዞ መግደል ነው። ሻዕቢያ ሲልክ እንደዚህ ነው የሚልከው። ገዳይ ስኳድ ይባላሉ። እነሱ ሲልካቸው በአራት ነገር ነው የሚልካቸው። የመጀመሪያ በመርዝ ነው፣ መርዘህ መግደል ይባላል። የሻዕቢያ ስታይል ነው። ትመርዘዋለህ፣ ትገለዋለህ። ሁለተኛው ሳይለንሰር ይባላል። ድምፅ አልባ በሆነ ምሳሌ ጠቅ አድርገው ብሄድ ነው። ከዛ በፊት ደግሞ ሃንግ ይገጥማል፣ በገመድ ግደሉ ይባላል። ሶስተኛው እርስ በርስ አጨፋጭፍ ነው። በሁለቱም ወገን ላይ ተቀመጠና ሁለቱን ሰዎች ማጨራረስ። አሁን ትግራይ ውስጥ የሚጠቀሙት ይሄን ነው። መሀል ገብቶ ሁለቱም ማጨፋጨፍ ነው። ምግበን ከደብረጽዮን ከታደሰ ወረደ ከአብርሃም ምናምን እያሉ ማጨፋጨፍ ነው። ይሄ ሶስተኛው። አራተኛው ግን የመጨረሻው ላይ ማጽዳትና መቆጣጠር ነው። የሚረሽኑ ከተማውን መቆጣጠር ነው። አራቱን የሚትት የሻዕቢያ የግል ፓተንቱ ነው። በዚህ እንኳን ማንም አይገባበትም። የፓተንቱ ባለቤት ራሳችሁ ነው። ስለዚህ ዞሮ ዞሮ ምንድን ነው የሚለው የተፈራ ደርሷል። የትግራይ ጀነራሎች ሊገዳደሉ ነው። ዛሬ ማን እንደሚገደልና ማን እንደተገደለ ሪፖርት ይዘላችሁ እንመጣለን። እንግዲህ ይሄን ያለው ይሄን ካልኩኝ እንግዲህ ውድ አድማጭ ቤተሰቦቼ ለአንድ ሰዓት የነበረን ቆይታ ጨርሻለሁኝ። አሁን ስብሰባ አለኝ። የውጭ ሉቃኖች ስብሰባ ላይ ይገኛለሁ። እንደገና ደግሞ ወደ 3 ቦታ ጉብኝት አለብኝ። እነዚያን ጉብኝቶች አካሄዳለሁኝ። ከዛ በኋላ እንግዲህ ተመልሼ ከተቻለ ደግሞ እንደዚህ ወጥቼ ትንሽ ጠቅጠቅ እናደርግ ወደ አዲስ አበባን በአንድ ለማየት ቂርቆስ ክፍለ ከተማ መሄድ ብቂ ነው። የቤቱን ለማደስ ህዝቡን በመንግስት ላይ ያስመሩት ሌሊት 9 ሰዓት ነው ወረፋ የሚያዘው። ትክክል። ባንዳዎች ባቡል ካየር ውስጥ አሉ። ባንዳዎች መቄዶንያ ውስጥ አሉ። አይናችን ጎበዝ አታይራ በጣም ጎበዝ። የት እንዳሉ ብታውቁ ወደፊት ሰሙታላችሁ። ወደፊት ይገርማችኋል። ኮርዳይት ለካ የሚነገር ነው። የማታምኑበት ቦታ ላይ ናቸው ያሉት። አደገኞች ናቸው። ሻዕቢያ ለዚህ ነው እግራቸውን አርዝመው በኮንፊደንስ ኢትዮጵያን እንቀብራታለን፣ በኮንፊደንስ ኢትዮጵያን እናጠፋታለን የሚሉት እዚህ ጋር የሰሩትን ስለሚያውቁ። ለዚህ ነው እኛ እየመረቀን ማውጣት መቻል አለብን ብዬምላችሁ። ለዚህ ነው ያለው። እንግዲህ ውድ አድማጭ ቤተሰቦቼ እንኳን ደስ አላችሁ። በዚህ አጋጣሚ ላይ ደግሞ ኮር ዳዊት የጽናት ተምሳሌት በሚል የዘንድሮ አዋርድ ተሸላሚ እንደሆነ ታጭቻለሁ። እንግዲህ እግዚአብሔር ከፈቀደ በጽናት የተሸለምኩበት ትንሽ ያው እነሱ ዘልከውልኛል። እኔ በ3 ነገሮች ነው። ዋና መሰረታዊ ነገር በዓላማ ጽናት ነው። አንድም ቀን ሸርተት ሳንል ግልበጥ ሳንል ዓላማችን ይዘን ስለሄድን አንደኛው አዋርዱ ያሸለመን ይሄን ነው። ሁለተኛው ጽናት ነው። ሶስተኛ እንደገና ደግሞ ያው እንግዲህ የንግግር ጉዳይ እንኳን አላውቅበትም። ንግግር ማቅ አይመስለኝም፣ ግን በንግግር በጣም የተካንክና አዋስተህና አሳስቀህ በሚል ነው ያሉት። እንግዲህ ብዙ ነገሮች ናቸው። ለማንኛውም ፕሮግራሙ ተከታተላላችሁ። ዞሮ ዞሮ ግን ለመላው ተከታዮች በሙሉ እንኳን ደስ አላችሁ። እንግዲህ የሽማግሌ ተማጥቆን የዝግጅቱ ቀን ደግሞ ቀጣ ፕሮግራሙ ይሰራጭ ይሆናል። ዞሮ ዞሮ ግን እንደተደረገልን ነገር ስላሰባችሁን ከልብ እናመሰግናለን እያልን እንግዲህ ቀጣዩ ፕሮግራም መቼ እንደሆነ አላውቅም፣ እነግራችኋለሁ። እስከዛ ድረስ ግን ይሄው ነው። ክብር ለሚሰጠው ክብር ስጡ። አሁንም ለኢትዮ ኤርትራ ለሰላማዊ ኤርትራዊ ህዝቦች አሁንም ክብር አለን እኛ። ክብር ለዚህ ጀግና ትንታጋይ በገሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አይናችን ለገለጠልን መሪያችን አንድ ቁጥር አላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይል፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ መሰል በሙሉ ተቋሞቻችን አንድ ቁጥር አላችሁ። አሸንፈናል፣ ወጥተናል። እንኳን ደስ አላችሁ። ለሚቀጥለው ውድድር እንገባለን። እንግዲህ ኮርዳይት በዚህ መልኩ እንግዲህ ተሸልመናል። ያለው ነው
እንግዲህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ጎግል አሻራችሁን አስቀምጡ። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ